ሰውዬ ስብከት አልገባኝም፣ ዓላማውም አልገባኝም። ዛሬ ደግሞ ጴንጤዎች ለምንድን ነው መላእክትን ጠምዳችሁ ያዛችሁታል? አዩ ኦኬ ሲሪየስሊ አር ዩ ኦኬ? ወንድም አለ እኔ የጤና አይመስልኝ። መላእክትን ጥምድ ያደረጋችሁ ጴንጤዎች እኔ ምን ሆነን ነው? ምን አይነት በሽታ ነው የገባብን? እንዴት መላእክት እንዴት ይጠመዳል? መላእክት እንዴት ጠምደዋል? በደምብ ስማኝ። የምድር ኑሮ ተጠናቆ ሲያልቅ ሰማይ ታያቸዋል አሉ። ልመድ እዚህ ለመኖራቸው ዕውቅና ስጥ፣ ክብር ስጥ። ለምን ካልከኝ አሉች ራስ አትወርድም ወይ አንተ? እውነተኛ ምልከታዋን እንደ እግዚአብሔር ቃል የምትናገረው የእግዚአብሔር ሴት ወንጌላዊት እጸገነት በቁጣ ተሞልታ እየሆነ ስላለው ነገር መልእክቷን አስተላልፋለች። ከእግዚአብሔር ሥርዓት ውጪ የሆነችው ቤተክርስቲያን የፈጸመችው ተግባር ያሳፍራል። የዘመናችን ጉድ እየበዛ ነው። ነገ ላይ ተነሱና ጆጭሮን የካውንስሉ ገንዘብ ያዥ አድርጉት፣ ምክንያቱም የካውንስሉ ገንዘብ ያበዛላቸዋል፣ መንፈሳዊ ሞታቸዋል በማለትም የነብይ እዩ ጩፋን ሹመትና የቀጣይ የቤተክርስቲያን ውድቀትን የካውንስሉ አሳፋሪ ተግባርን ተከትሎም ሊደመጥ የተገባ መልእክቷን አስተላልፋለች። ወንጌላዊት እጸገነት የቤተክርስቲያኑ ጉድ ስትል የተናገረችው መልእክት ምን ይሆን? ስለ ፓስተር ቸሬስ ሲወጣው ቁጣን የተላበሰ መልእክቷ ምን ይመስላል? የሚሉትን በመርዛችን ይዘናል። በቆይታቸው ከአንደበቷ ታደምጡታላችሁ። እውነተኛ ምልከታዋን እንደ እግዚአብሔር ቃል የምትናገረን የእግዚአብሔር ሴት ወንጌላዊት እጸገነት በቁጣ ተሞልታ እየሆነ ስላለው ነገር መልእክቷን አስተላለፈች። ከእግዚአብሔር ሥርዓት ውጪ የሆነችው ቤተክርስቲያን የፈጸመችው ተግባር ያሳፍራል። የዘመናችን ጉድ እየበዛ ነው። ነገ ላይ ተነሱና ጆጭሮንም የካውንስሉ ገንዘብ ያዥ አድርጉ፣ ምክንያቱም የካውንስሉን ገንዘብ ያበዛላቸዋል፣ መንፈሳዊ ሞታቸዋል በማለትም የነብይ እዩ ጩፋን ሹመትና የቀጣይ የቤተክርስቲያን ውድቀት የካውንስሉን አሳፋሪ ተግባርን ተከትሎ ሊደመጥ የተገባን አስቸኳይ መልእክት ተላልፏል። ወንጌላዊት እጸገነትም የቤተክርስቲያን ጉድ ስትል የተናገረችው መልእክት ምን ይሆን? ስለ ፓስተር ቸሬስ የወጣው ቁጣን የተላበሰ መልእክት ምን ይመስላል? የሚሉትንም ከአንደበቷ እንድታደምጡት ጋበዝን። እዚህ የመጨረሻው ዘመን ደርሷልና ተሯሩጠን ወደ እግዚአብሔር ጉያ ምንገባበት፣ ተሯሩጠን የእግዚአብሔርን ቃልና ሐሳብ ምን ተገብርበት ሰዓት ነው። ለመማርም ጊዜ አለው፣ ለመገሰጽም ጊዜ አለው፣ ለመመከርም ጊዜ አለው፣ ለመመለስም ጊዜ አለውና አሁን ጊዜው ግን ምክር አልፎ ተግሳጽ አልፎ ወደ እግዚአብሔር ጉያ መግቢያ ሰዓታችን ነው እና ይሄንን ነው ዛሬ ማነሳው። በአገራችን ውስጥ ያለውን የቤተክርስቲያን ሥርዓት አነሳለሁ እና አብረን ደግሞ እንፈትሸዋለን። አብረን ደግሞ አስተያየት እየሰጣችሁ አሜን እያላችሁ መልእክቴን ደግሞ ሼር እያረጋችሁ ሰብስክራይብ እያረጋችሁ እንቀጥላለን። አንደኛ ቆሮንቶስ ምዕራፍ 6:12 ላይ ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም። ሁሉ ተፈቅዶልኛል፣ በእኔ ላይ ግን አንድ እንኳን አይሰለጥንብኝም ይላልና በእኔና በእናንተ ዘመን የእግዚአብሔር ያልሆነ የሰለጠነብን ነገር አለ። ያለምኛ የሆነ በእኛ ላይ የሰለጠነ የሚታይ የተገለጠ የእግዚአብሔር ሥርዓት ውጪ የሆነ ነገር አለ በዚህ ዘመን። ያንን አይተን እንድናስተካክል ነው የዛሬ መልእክቴ ዋና ሐሳብ ማለት ነው። እግዚአብሔር ከመንፈሱ አካፍሎናል። ክፉን ከደግ ብርሃንን ከጨለማ የምንለይበትን ደግሞ ጥበብና የሚያስተውል አእምሮ ሰጥቶናል፣ የሚያስፈልገንን ማለት ነው። ነገር ግን እግዚአብሔር የፈቃድ አምላክ ነው። ማንንም አያስገድድም። እግዚአብሔር በግድና በኃይል አይደለም፣ በፍቅር እንጂ። የእግዚአብሔር ያልሆነውን የምንቃወምበት ከኃጢአት የምንሸሽበት ኃይልና መንፈስ በእኔና በእናንተ ውስጥ አለ። እኔና እናንተ እኮ የእግዚአብሔር ማደሪያዎች ነን። ስለዚህ ዳዊት በመዝሙሩ ዋናው የመልእክቴ ሐሳብ መዝሙር 119 ሥርዓትን አስተምረኝ ብሎ እየደጋገመ ሥርዓትን አስተምረኝ። ምክንያቱም የእግዚአብሔርን ሥርዓት ካልተማርን እግዚአብሔርን ደስ ማሰኘት አንችልም፣ ከእግዚአብሔር ጋርም አይደለንም ማለት ነው። የእግዚአብሔርን ሥራ መማርና ማወቅ ፍሬ እንድናፈራ ያደርገናል። ሕይወታችን ሰላም ይሆናል፣ እረፍት ይሆናል፣ ከአባቱ ጋር የተስማማ ልጅ ማለት ነው። መዝሙር 119 176 ጥቅሶች አሉት። እንደው ተጨምቆ አንድ ላይ ቢጨመቅ ምን ይወጣል ካላችሁኝ በዛው መዝሙር ላይ ቁጥር 33 ምን ይላል መሰላችሁ? አቤቱ የሥርዓትን መንገድ አስተምረኝ ሁልጊዜም እፈልገዋለሁ ይላል። ይሄ ነው ዳዊት ጥያቄ። በቃ ከልቡ እግዚአብሔርን የበለጠ ለመቅረብ እግዚአብሔርን ደስ ለማሰኘት ከእግዚአብሔር ጋር ለመስማማት ከመጠማቱ የተነሳ እየደጋገመ
ስርዓትን አስተምረኝ። ዛሬ የኔና የናንተ ቤተክርስቲያን የእግዚአብሔርን ስርዓት ሀ ብለን ልንማር ያስፈልገናል። ከእግዚአብሔር ስርዓት ውጪ የምንሄድበት መንገድ ርቀናል ወገኖቼ፣ በብዙ ርቀት ሄደናል። እንደው የአንድ ሰው ቤት እንኳን ሄዳችሁ በእውነት ነው የምላችሁ የእያንዳንዳችን ቤት ስርዓት አለው። ለልጆቻችን የምንሰጠው ስርዓት አለ። ይሄንን አትንካ፣ ይሄንን አታድርግ ምን ስርዓት እንሰጣለን ለልጆቻችን። እኛ ራሳችንን ቤታችን ውስጥ የምንተዳደርበት ስርዓት አለ። በቤታችን ውስጥ የምናረገውና ማናረገው ነገር አለ። የእግዚአብሔር ቤትማ እንዴት የበለጠ ስርዓት! የእግዚአብሔር ቤት የተከበረ ቤት፣ መቀደስ ያለበት ቤት፣ የጽድቅ ቤት፣ የመንፈስ ቅዱስ ማደሪያ እንዴት ነው ስርዓት የማይኖረው? እንዴት ነው ከእግዚአብሔር ስርዓት ጋር እኔና እናንተ የተለያየ ነው? የት ጋር ነው ገመዱ የተበጠሰ? ይህን ነው ዛሬ እንድናይ የምፈልገው። እኔ በእግዚአብሔር ቤት አምልኳችን፣ ስብከታችን፣ ዝማሪያችን፣ ጸሎታችን፣ ንግግራችን፣ ሳቃችን እንኳን ስርዓት አለው። እንደ ዓለም አንስቅም እኛ። ሳቃችን ስርዓት አለው። አስተሳሰባችን ስርዓት አለው። ከእግዚአብሔር ቃልና ከእግዚአብሔር መንፈስ ጋር የሚሄድ ማለት ነው። ከአባታችን ጋር የቤቱ ኃላፊ እግዚአብሔር ስለሆነ አባወራው እሱ ነው፣ ጌታው እሱ ነው፣ መሪው እሱ ነው፣ ንጉሱ እሱ ነው፣ የቤተ ክርስቲያን ራስ እሱ ነው። ቤተ ክርስቲያን የፓስተሩ የነብዩ አይደለችም። በሰው ስርዓት አትመራም ቤተ ክርስቲያን። የእግዚአብሔርን ሕግ እንዴት እንጠብቅ ካላችሁኝ መዝሙር 119 ቁጥር 9 ላይ ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው ይላል። እንዴት ነው የእግዚአብሔርን ስርዓት የምናውቀው? ቃሉን በመጠበቅ የእግዚአብሔርን ቃል በማንበብ በመንፈስ ቅዱስ በመመራት ቃሉን በመኖር ቃሉን ማወቅ ብቻ የእግዚአብሔር ልጅ አያስብለንም። እናንተ በቤታችሁ እንኳን የሚታዘዝ ልጅና ማይታዘዝ ልጅ አለ። የቤቱን ስርዓት የሚጠብቅ ልጅ ወላጆቹን የሚያከብርና የሚወድ ነው። የወላጆቻችንን ቤት ሕግ ማናከብር ከሆነ አትንኩ የተባቀው የምትነካ ከሆነ አታድርግ የተባቀው የምታደርግ ከሆነ ባለቤቱን አላከበርክም። ለባለቤቱ ፍቅር የለህም፣ አልታዘዝክም ማለት ነው። ስለዚህ እግዚአብሔርን ስርዓት መጠበቅ እግዚአብሔርን መታዘዝ ማለት ነው። የእግዚአብሔር ቤት ሕግ አለው፣ ድንበርና አጥር አለው፣ ገደብ አለው እኮ እናንተ፣ ቀይ መስመር አለው እኮ። እኔና እናንተ መረን አይደለም። ለምንሰራ ሁሉ በእግዚአብሔር ቤት ለሚከናወነው ነገር ሁሉ በቤተ ክርስቲያን በእግዚአብሔር ቤት ብቻ ሳይሆን እንደ ክርስቲያን እንደ አማኝ ቤታችን ውስጥ እንኳን የቤታችን ራስ የቤታችን መሪ ክርስቶስ መሆን አለበት። ምንተዳደረው በእግዚአብሔር ሕግ ነው እንጂ በሰውኛ ሕግ ቤታችን እንደፈለግን በሰውኛ ሕግ ቤተክርስቲያን ስንሄድ ደግሞ በእግዚአብሔር ሕግ ኖ ኖ ኖ ኖ ኖ። ቤታችንም የሚመራው በእግዚአብሔር ሕግ ነው። ሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። ይሄ የመልእክቴ መግቢያ ዋናው ሐሳቡ ይሄ ነው። በእግዚአብሔር ስርዓት እንሂድ፣ በእግዚአብሔር ስርዓት እንመራ ነው። ከዛ በኋላ ደግሞ አሁን ያለችው ቤተክርስቲያን ከእግዚአብሔር ስርዓት ውጪ ያፈነገጠች ስለሆነች ምንድነው እየታየ ያለው? ተው ሚል የለም ወይ? ስርዓት ሚያስይዝ የለም ወይ? እኔና እናንተ የጠጣነው መንፈስ የእግዚአብሔር አይደለም ወይ? መንፈስ ቅዱስ የለም ወይ? ምንመራበትስ ቃልስ አናቀውም ወይ? እስቲ ወደ ዘመናችን የኔና እናንተ የቤተክርስቲያን ስርዓት እንምጣና እስቲ እንፈትሽው። ምናችን ነው የእግዚአብሔር የሚመስለው? የትኛው ስርዓታችን ነው ወደ እግዚአብሔር የተጠጋው? እንደ ቃሉ የሆነው የትኛው ነው? እውነት በእግዚአብሔር ስርዓት እየሄድን ነው? ችን ጥያቄ ያዙልኝ። እውነት እኔና እናንተ በዚህ ዘመን በእግዚአብሔር ስርዓት እየሄድን ነው? የኔ ጥያቄ ነው ይሄ። ሁላችሁም ይህን ጥያቄ እንደ አማኝ ጠይቁ፣ እንደ ቤተክርስቲያን ጠይቁ። እያንዳንዳችሁ ያላችሁበትን ቤተክርስቲያን በእግዚአብሔር ቃልና በእግዚአብሔር ስርዓት ፈትሹት። ያኔ መልሱን ታገኙታላችሁ። ዋናው ችግራችን ደግሞ መሳታችንን አለማወቃችን ነው። በእኛ ቤት እኮ አሁን በስርዓት እያመለክን ነው፣ በስርዓት ግን አይደለም። ትልቁ ችግራችን ስህተታችንን አለማወቃችን፣ ትልቁ ችግራችን ከእግዚአብሔር ሐሳብና ፈቃድ ውጪ መሆናችንን አለመረዳታችን።
ወገኖቼ እንደ ቤተ ክርስቲያን በሽታችንን አላወቅነው። በዛው በተለመደው መንገድ አንዱ ካንዱ እየኮረጀ እየተቀባበለ እየሄድን ነው። ውርውርን ቢመራው ወዴት ነው? ወደ ገደል። ኮፒ ፔስት ነው በቃ ቤተ ክርስቲያን ውስጥ ኮፒ ፔስት። አምልኳችን ተመሳሳይ ነው፣ ጸሎታችን ተመሳሳይ ነው፣ የተደጋገመ ነው። አርስቱ ራሱ በመንፈስ ቅዱስ የተመራ አይደለም። የነቢያቱ ትንቢት ተመሳሳይ ነው። ከባድ ነው ወገኖች። ይህንትኑ የጸሎት ሲኮንሱ ራሱ አልሰለቻችሁ? የተደጋገመ ነገር በቃ አምጣ። መንፈሳዊ ሞት እየሞትን ነው። እንደ ቤተ ክርስቲያን ነው ማወራው። ይሄ እግዚአብሔር ድምጽ ነው። ይሄ እግዚአብሔር መልእክት ነው። በዚህ በመጨረሻው ዘመን ቤተ ክርስቲያን መነሳት፣ መቀስቀስ፣ መፍትሄ ሆና መገለጥ፣ ብታሳርፍ ሆና መገለጥ፣ ምትመክር፣ ምትገስጽ ሆና መገለጥ፣ የእግዚአብሔርን እውነተኛ ሐሳብ ይዛ ወጣ ምትናገር መሆን ሲገባት መንፈሳዊ ሞት ሞተናል ነው የምላችሁ። እንደ ቤተ ክርስቲያን አቅም አጥተናል፣ ኃይል አጥተናል፣ ድምጹን መስማት ተስኖናል። ዝም ብለን ዳር ቆመን እናያለን እኮ ዓለም ስትገለባበጥ። እኔና እናንተ ሴፍቲ ኔት እንኳን ይሄ መሸሸጊያ መሆን አልቻለችም ቤተክርስቲያን። ማምለጫ መደበቂያ መሆን አልቻለችም ቤተክርስቲያን። መጠለያ መሆን አልቻለችም። በዚህ ዘመን ራሷ መግቢያ አጣለች ቤተክርስቲያን። ዛሬ ሰው ቤተክርስቲያን መሄድ ጠልቷል። ለምን? ቤተክርስቲያን በሰውኛ ስርዓት ስለተሞላች። ምትመራው ከላይ ባሉት ወይ በፓስተሩ ወይ በነብዩ ጭንቅላት ስለሆነ ሚጠላውን ይገፋል፣ የሚወደውን ያቀርባል። ከራሱ ከህይወቱ ከፐርሰናል ላይፉ ጥቅሙ ጋር የተያያዘ ስለሆነ አዳምጡኝ። ይሄ ወንጌል ነው። ዝም ብለሽ ወንጌል ስበኪ ለምትሉ የእግዚአብሔር ስርዓት መዝሙር 119 ነው እያወራ ያለሁት። ስሙኝ። ረግራ ገባን እኮ እናንተ። ተንበርክከው ይደንሳሉ፣ እንዳለ እስክስታ ይመታሉ እንዳለምኝ። አንዱ ደግሞ ተገልብጦ እግሩን ወደ ላይ አድርጎ ጂም ነው። እኛ የምናውቀው እንደዛ። የእግዚአብሔር ቤት ስርዓት አይደለም። አሁን ይህ ስርዓት አይደለም፣ የአምልኮ ስርዓት አይደለም። ስሜትን እንጂ መንፈስን አይቀሰቅስም። ለዚህ ነው በማቴዎስ 13:20 ላይ በጭንጫ ላይ የተዘራ ይህ ቃሉን ሰምቶ ወዲያው በደስታ የሚቀበለው ነው ይላል። 21 ደግሞ ነገር ግን ለጊዜው ነው እንጂ በእርሱ ስር የለውም ይላል። እኔና እናንተ ቤተክርስቲያን ውስጥ ያለው አምልኮ፣ ስብከት፣ ዝማሬ ለዛችሁ ሰዓት ያነቃቃና ያስደንስና ያስጨፍርና ከዛ በኋላ ሲወጡ ያዘር የተዘራው ጭንጫ መሬት ላይ ነው፣ አይበቅልም። ከቤተክርስቲያን ሲወጡ ዓለምኛ ነው። ዳንስ ያለበት ቤት ደግሞ ሞቅ ይላል። እናት ዳንስ ያለበት ቤት፣ ይሄ ግርግር ያለበት ቤት። አንድ ደግሞ ዘማሪ አለ እንደ አዝማሪ ቤት ግጥም እየሰጠ እንደዚህ በለው እንጂ ያዘው እንጂ እንደዚህ አይደለም ወይ እንደዚህ አይደለም፣ ፉከራ፣ ሽለላ። እኛ እንደዚህ አይነት ስርዓት አናቅም። የእግዚአብሔር ቤት ስርዓት ተበላሽቷል። አምልኮ ተበላሽቷል። ዝማሬ ተበላሽቷል። ትንቢት ተበላሽቷል። መስተካከል አለበት። ሰው ሰምቶ እኮ ይቀየራል። እናንተ ተው፣ ረፉ፣ አስተካክሉ። በመንፈስ ቅዱስ የተመራ አምልኮ፣ በመንፈስ ቅዱስ የተመራ ዝማሬ መሆን አለበት። ግጥም ኮዲያ ኮዲ ያምታታ ልክ እንደ አዝማሪ ቤት ምን ማለት ነው? እኔ አልገባኝም። መቼም ብዙ ያልገባን ነገር አለ እናንተ። በመንፈስ ሳይሆን በስሜት ያመለከ ህዝብ ከቤተ ክርስቲያን ሲወጣ ወዲያውኑ ይረሳዋል። እስቲ የቀደሙትን በእግዚአብሔር ቤት በስርዓት የኖሩትን እንስማቸው። እስቲ ማንን እንስማ ካላችሁ የቀደሙት አሉ እኮ በመከራ ውስጥ ያለፉት እውነተኛ ወንጌልን ሲሰብኩ የነበሩት የታሰሩ የተገረፉ አሉ በእኛ ሀገር። እንደ ዘማሪ ፓስተር ተስፋዬ ጋቢሶ። አሁን እናንተ በድሮ ዝማሬ ቀረን እኮ። መንፈሳችን የሚቀሰቅሰው የድሮ ዝማሬ። እነዚህ ደግሞ ትልልቆቹ በእግዚአብሔር ቤት በስርዓት አልፈው ለዚህ የደረሱት በያንን መከራ አልፈው ለእኛ ምሳሌ የሆኑት አሁን ያሉትን እነዚህ የሚጨፍሩት የሚዘሉትን እንምከር ሲሉ አይሰሙም አሉ። አይሰሙ። በራሳቸው ዓለም ናቸው ያሉት፣ ተጠምደዋል። በምን ትርፍ ሩጫ፣ ገንዘብ። ይኸው ሰሞኑን ደግሞ ነቢያት የሚተነብዩ ነቢያት ግራ አጋባል።
ትውልድን ከጥፋት የማይመልስ የነገስታትን ህልም የማይፈታ ሟርት የሀገሪቱን ቤት ሟርት አሁን ሟርቱ አለፈ በቃ ሟርት እኮ ነው ደማየው ሲፈሳየው ክፉ ነገር ነው እንደሚታያቸው ልጄ ጠዋት ይነሱና 2017 አያልፍም አይሻገርም በተለይ መሪያችን ላይ አይሻገርም አያልፍም ይሞታል አየው ከቤተ መንግስት ደም ሲወጣ አየው አልሰራም ወንድም አለም እስቲ ትንሽ ቀየር አድርጉት ደግሞ ከዛ ደግሞ እምቢ ሲላቸው አሁን የሰሞን ደግሞ ሰው ተሰብስቦ አሜን ይላል ግራም ያጋባል ምን አይነት በሽታ ነው ያዛችሁ ጴንጤዎች መላእክትን ጠምዳችሁ ያዛችኋል ባለፈው ማርያምን ጠምዳችሁ ያዛችሁ ስትል ነበር ከጴንጤ ራስ ውረድ እንጂ ወንድም አለ ከጴንጤ ራስ ውረድ ራስን ችለ ስብከትን ስበክ ምትናገረው ተናገር ወይ ጠቅልለ ግባ ማን ነው መላእክትን የጠመደው ለመኖራቸው እውቅና ስጡ what you talking about ምንድን ነው የምታወራው የኢህአዴግ ዘንዶ አለ እሺ አሁንም ዘንዶ አለ ማለት ነው እኛ ዘንዶ ሻሽተን ነው ቤተ መንግስት ምን ቀይረው ባለበት ዘንዶ ይወጋል እንጂ ደሞም ያ ዘንዶ ተወግቷል ገና ድሮ ቤተ መንግስቱ ዝማሬ ሲገባ ቤተ መንግስቱ የክርስቶስ አማኝ ሲገባ አሰማም እንደ ወንድም አለ ዘንዶ እኮ ተወግቷል ዘንዶ ተወግቷል የዛሬ 7 ዓመት 8 ዓመት ወንጌል ስለ ክርስቶስ እንጂ ስለ መላእክት አይደለም ወንጌል ስለ ክርስቶስ እንጂ ስለ ማርያም አይደለም ይሄ ጠፍቶ ነው አሁን ከጴንጤ ራስ ላይ ውረድ አንተ ሰው ከጴንጤ ራስ ውረድ ራስን ቻል ለመላእክትና ለማርያም ጠበቃ ልትሆን ነው ዛጋ ይቆምከው እግርግር እየተከተልክ እኛን የምታሳቀቀ እኔ መቼም አንድም ቀን ስለ ክርስቶስ ኢየሱስ ንጹህ ወንጌል ስትሰብክ ሰምቼም አይቼም አላውቅ እስቲ ወንጌል ስበክ ወንድም አለ እስቲ ከጴንጤ ራስ ላይ ውረድ ፕሊዝ ይህንን እላለሁ እኔ መቼም ስሙኝ እናንተ እኔ በእውነት ነው የምላችሁ አማኝ ነኝ ወንጌላዊት ነኝ የክርስቶስ ኢየሱስ ተከታይ ነኝ ጌታ በረዳኝ ጸጋ በሰጠኝ መጠን ጸጋ በበዛልኝ መጠን ጌታን እከተላለሁ እውነት እፈልጋለሁ ጥያቄ ጠይቃለሁ ሰሞኑን ደግሞ ያልገባኝ ነገር ተከስቷል አይቻለሁ what happened እላለሁ ምን መሰላችሁ ለካውንስሉ ጥያቄ አለኝ በሚል በእንባ የተላለፈ ብዙዎቻችሁ ያያችሁት መልእክት አለኝ ለካሴና መልእክት ከንቱ ነው እናንተ ካውንስሉን ተሳድቧል በቃሉ ሞግቻለሁ ይሄ ሁሉ አልፎ አሁን ደግሞ ጆሮዬ ነው ወይስ እውነት ነው ይሄ ዜና የሰማነው ዜና ምን ብትሉኝ የህብረቱ ምክትል ፕሬዝዳንት ሆኖ ተሹሟል ማን እዩ ጩፋ ምን ማለት ነው መታረቃችሁ እሺ ሰላም መፈጠሩ እሺ በአንዴ ግን ይሄን ሁሉ የአማኝ ህብረት የሚወክል ካውንስል ከ5 ወር በፊት የተወገዘውን እንዴት ነው ምክትል ፕሬዝዳንት ቢሆኑ የካውንስሉ ማለት እኔም እንግዲህ አካል ነኝ እኔም ኢትዮጵያዊ ነኝ እኔም እንደው ውጭ ሀገርም ብሆን ካውንስሌ ነው ብዬ ነው ማስበው በእውነት ነው የምላችሁ what is going on ይሄ ታዲያ የእግዚአብሔር ሥርዓት አልተዛባም ትላላችሁ ዛሬም ለካውንስሉ ጥያቄ አለ በየትኛው ሂሳብ ሄዶ ነው በየትኛው መንገድ ሄዶ ነው በየትኛው በእጅ ብሎ ነው በእግር ብሎ ነው ቤት ብሎ ነው በንስሐ ብሎ ነው ቤት ብሎ ነው እዩ ጩፋ ምክትል ፕሬዝዳንት የሆነው ይሄ የኔ ጥያቄ ያለው ይመስላል ሁለተኛ ደግሞ በግልጽ ደግሞ የሰውኛ አሰራር አለ ወይ በኮታ ነው ወይ በዘር ነው ወይ በጥቅም ነው በሆነ ነገር ገብተውባቸዋል በሆነ ነገር አሸንፏቸዋል እዩ ጩፋ ወይ በጥሬው አሸንፏቸዋል ወይ በኃይሉ ዝቶባቸዋል ወይ ደግሞ በባናት መጥቶባቸዋል በእግዚአብሔር አይደለም ኖ የእግዚአብሔር እጅ የለበትም ባለፈው ስትጨቃጨቁ ጆሮው ሽው ያለው ነገር እከሌ ከዛኛው ዘር ስለሆነ ነው እከሌ ከዛኛው የዘረኝነት መንፈስ አለ በማከላችሁ ማናት ምንድናት አለ እኛ ግን በክርስቶስ ሁላችንም አንድ ነን ዘራችን ኢየሱስ ክርስቶስ ነው ከማይጠፋ ዘር የተወለድነው
እዩ ጩፋ ምክትል ፕሬዝዳንት ከሆነ ነገ ጆሲ ጭሮ ይዞ ይገባል፣ ብሩን ያመጣላቸዋል፣ ያባዛል። እሱም በትዕቢት እየተነፋ ነው። ትዕቢት ላይ ናቸው። ምን ከልካላቸው? የእግዚአብሔር መንፈስ ያልገዛው ህዝብ የሰው ሊገዛው አይችልም። ቤተክርስቲያን እንግዲህ በጠመንጃ ወይ ደግሞ በእስር ቤት ወይ ደግሞ በአፈሙዝ ወይ ደግሞ በጡንቻ አትተዳደርም። በዘር አትተዳደር። ስርዓት አላት። የእግዚአብሔር ቤት ስርዓት አለው ቤተክርስቲያን። ሂሳቡን አስረዱን እናንተ። በየትኛው ሂሳብ እዩ ጩፋ አናት ላይ ወጣ? ይሄ ህዝብንስ የእግዚአብሔርን ህዝብ መናቅ አይሆንባችሁ? ምንም ኤክስፕላኔሽን ሳሰጡ ቦርድ እንደዚህ ተሰብስበን እንደዚህ አድርገን ይሄው ጩፋ ከስተቱ ተምሮ ተመልሶ ዛሬ ደግሞ በካውንስል ውስጥ ሆኖ ሊያገለግለን ወዷልና እግዚአብሔርም ጸልየንበት እጃችንን ጭነን ተስማምተን እግዚአብሔር ፈቅዶ ብላችሁ እንኳን የሆነ ነገር አትገልጹልና መንፈስ ቅዱስ መርቷችሁ ነው? እግዚአብሔር ተናግሮ ነው? እስቲ በእግዚአብሔር አመካኙና እግዚአብሔር ተናግሮን ነው እሱ ቦርድ አባል መሆን አለበት ብሎ እግዚአብሔር ተናገረን ካላችሁ we respect you። የእግዚአብሔርን ቃል እናከብራለን የእግዚአብሔርን። አለበለዚያ ግን ኖ እኔ አልቀበልም ብያለሁ። ታዲያ ምን ነው እስራኤል ዳንሳ ላይ ጨከናችሁ? እስራኤል ዳንሳ መልሱታ። ከስተቱ ተምሮ ይመለስ። እስራኤል ዳንሳ ላይ ብቻ ነው ጭነት ታበሱት። ይህ የሰው ስርዓት ነው፣ የጳውሎስ አይደለም። ጳውሎስ ያለበትም እዚህ ውስጥ ነው። ጳውሎስ ግልጽ ነው። አንድና አንድ ሁለት፣ ሲገስጽም ሲመክርም ሲወድም ሲጠላም ሲሾምም ሲሽርም ጳውሎስ ግልጽ ነው። የኛ ዘመን ግን ውጥፍጥፍጥፍ ያለ ነገር አለበት። የተነካካ በዘር በገንዘብ በስልጣን በኃይል በጡንቻ። የእግዚአብሔር ስርዓት ጽድቅና ቅድስና ታማኝነት ነው። ያዕቆብ 1 ቁጥር 21 22 ምን ይላል? ስለዚህ ስሙኝ፣ እርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ። ይህ ነው እግዚአብሔር ስርዓት። እርኩሰትን ከቤተ ክርስቲያን ማስወገድ፣ ሐሜትን ከቤተ ክርስቲያን ማስወገድ፣ ግብዝነትን ከቤተ ክርስቲያን ማስወገድ፣ ዝሙትን ከቤተ ክርስቲያን ማስወገድ፣ ገንዘብ መውደድን ከቤተ ክርስቲያን ማስወገድ፣ አድሎን ከቤተ ክርስቲያን ማስወገድ፣ ጸጋ መሸጥን ከቤተ ክርስቲያን ማስወገድ። ቃሉን የምታደርጉኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል ቁጥር 22። በእግዚአብሔር ስርዓት መኖር ማለት ቃሉን መኖር ማለት ነው። የእግዚአብሔር ስርዓት ደቀ መዝሙር መሆን ማለት ነው። መስቀሉን መሸከም ማለት ነው። ቤተ ክርስቲያን ብዙ ነቀፌታ አለባት፣ ብዙ ይወራባታል እንጂ ብዙ አይወራላትም። የሚወራ ዝና የላትም እኮ ቤተ ክርስቲያን። የሚወራ መልካም ነገር የላትም። የሚስብ ነገር የላትም። አትራክት የሚያደርግ ነገር የላትም። ክርስቶስን የሚገልጽ ነገር የላትም። የኔና የናንተ የዘመኑ ቤተ ክርስቲያን ዛሬ ኖህ በሰራው መርከብ መሰብሰብ ነው የሚሻለው። እሳተ ገሞራው ሳይመጣ ሶዶምና ገሞራ መጥቷል። ሊያጠፋ ነው ጌታ። ሩጡና አምልጡ፣ ወደ ኢየሱስ ክርስቶስ ጉያ ተሰብሰቡ። እናንተ ይህን መልእክት የምትሰሙ ሁሉ ይሄ የእግዚአብሔር ቃል ነው። ዘመኑ የነጋዴ አይደለም፣ የንግድ አይደለም፣ የማከማቸት አይደለም፣ ህንፃ የመገንባት አይደለም። በቀደም እንደውም የሆነ ቤተክርስቲያን መሬት ተንዶ እዚሁ አዲስ አበባ እናንተ ጋር ኢትዮጵያ አዲስ አበባ መሬት ተንዶ መሬት መንሸራተት 8 ሚሊዮን የፈጀ ቤተክርስቲያን ፈረሳል። እዴ በእውነት ነው የምላችሁ። ይሄ ተፈጥሮ ነው። የተፈጥሮ ደግሞ ማን ነው? የላይኛውን። እናንተ ቤተክርስቲያን የፈረሰባችሁ ከእግዚአብሔር ጋር ተነጋገሩ። እኛ የምናውቀው ቤተክርስቲያን ስሙኝ፣ ይችል ቤተክርስቲያን ከማዕበል ከእሳት ከማንኛውም አደጋ ብቻዋን ተለይታ የእግዚአብሔር ቤት ስትተርፍ ነው እኛ የምናውቀው። እግዚአብሔር ቤቱን ያስመልጣል፣ ቤቱን ያድናል። ያ የመሬት መንሸራተት የወሰደው ቤተክርስቲያን እናንተ የዛ ቤተክርስቲያን መሪዎች ምናልባት ፓስተር ዘነበች ሚል ሰምቻለሁ። እህቴ ሆይ በእግዚአብሔር ፊት ተንበርክከች እግዚአብሔር ሆይ ይሄ ነገር ለምን ሆነ ብለሽ ጠይቂው፣ መልሱን ከዙ ታገኛለሽ። በገንዘብ የሚፈታ አይመስለኝም የዛ ቤተክርስቲያን ችግር።
ስሙኝ ይህን ነገር በዚህ አጋጣሚ ነው የተናገርኩት። መሬት መንሸራተት የቤተ ክርስቲያን ስጋት ሊሆን አይችልም። እግዚአብሔር ያንን ቤተ ክርስቲያን ገና ስራ ሳይጀምር በመሬት መንሸራተት ያፈረሰው ለምንድን ነው? ጠይቂ እቴ ጠይቂ። ለመሰላችሁ መሬት መንሸራተት ከእግዚአብሔር ስለሆነ ነው ምነግራችሁ። ሙስሊም መጥቶ እሳት ለኩሶ ያነደደው ብትሉኝ ጠላት ነው እላለሁ። ስሙኝ፣ መርምሩ። ጊዜው ነው ወይ? ጌታ ሆይ ምን አስበህ ነው? አሁንም ተሯሩጦ ደግሞ ያንን ያፈረሰውን እንደገና ለመገንባት ከመሯሯጥ ለምን ፈረሰ ብሎ ከእግዚአብሔር ጋር መስማማት ይሻላል። እህት ዓለም ይሄን መልእክት አድርሱልኝ ለሷ። ስሙኝ። ሃሌሉያ። ስለዚህ የእግዚአብሔር ስርዓት በሀገራችን በአሁን በዘመናችን እንደተዛባ ግልጽ ነው። ለምሳሌ አሁን ረገብ ብሏል እንጂ የገስት ሃውስ ገንዘብ ነው። በግል ጸሎት ይሉና ገንዘብ ነው። ስንት ዘይት መሸጥ ገንዘብ ነው። የእግዚአብሔር ስርዓት አይደለም። ስንት ድሃ ተበዘበዘ ላይድን ነገር ጥያቄው ላይ መለስ። በተለይ በገስት ሃውስ ብዙ ተበዝብዟል ህዝብ። ኢየሱስ ጌታ ነው። የእግዚአብሔር ስርዓት አይደለም። ከየትስ አመጣችሁት? ታምራት ባናይ የእግዚአብሔር ክብር ባይገለጥ መንፈስ ቅዱስ ጸጥ ቢል ፈውስ ቢጠፋ ምን ይደንቃል? አሁን በእኛ ዘመን ምን የሚደንቅ ነገር አለ እንዴ? ያካሄዳችን ውጤት እኮ ነው። ከእግዚአብሔር የመለያየታችን ፍሬው ይሄ ነው ሲገለጥ። መንፈስ ቅዱስ የለም፣ ደርቀናል፣ ጠውልገናል፣ አቅም የሌለው ክርስቲያን ሆነናል። እስቲ ወንድማችንን ጥበበው ወርቅዬን እንስማው። በጣም ደስ የሚል መልእክት። የድሮ ክርስቲያኖች ታውቃላችሁ የሚታወቁት ተንበርክከው ከአባታቸው ጋር ረጅም ሰዓት ነው የሚያሳልፉት። ስለዚህ እነሱ ባሉበት ሰፈር ልዩነት አለ። ከእግዚአብሔር ጋር የሚያስገርም ህብረት ነው ያላቸው። እምነታቸው የሚገርም ነው። ምድርን ማንቀጥቀጥ የሚችል ሲዘምሩ፣ ከእግዚአብሔር ጋር ወርሽፕ ሲያደርጉ በመንፈቀ ሌሊት ጀርባቸው ተልጦ መሰረት ምን ይል ነበረ? ይንቀጠቀጥ ነበረ። ያ መንፈስ አሁንም እሱ ነው ያለው። አሁን የሌለው እነሱ ጋር ያለው እምነትና እነሱ ጋር ያለው የከፈሉት ህይወት ነው እንጂ የሌለው እግዚአብሔር አይደለም የተቀየረው። ይሄ የእምነት መንፈስ ያገኘን። እጆቻችሁን ከፍ አድርጉና ይህን የእምነት መንፈስ ጌታ ሆይ ስጠኝ በሉ። እስኪ ካንተ ጋር ህብረት እንዳደርግ በሉ። ሐሳብህን እንድረዳው በሉ። ወደ ፈቃድህ እንድቀርብ በሉ። ማንነትህን እንዳውቅ በሉ። አንተን መስማት። ይሄ የእምነት መንፈስ ያገኘን። ያኔ እኮ ብዙ ጠንቋይ ያፈርሳሉ። በየመንደሩ ሄደው በእግዚአብሔር በሰጣቸው ኃይልና ድፍረት መንፈስ የስንት ጠንቋይ ቤት አፍርሰው ቤተክርስቲያን አድርገዋል። ያውም በቤት ቤተክርስቲያን እንደዚህ በአደባባይ ግልጽ የለም። እስቲ የድሮ ዝማሬ እዩ። እንዴት ደስ ይላል! መንፈሳችሁን ያነሳሰዋል። ክርስቶስ ኢየሱስን እንድትናፍቁ ያደርጋችኋል። የነሱ ስብከት፣ የነሱ ዝማሬ፣ ጭብጨባው ሲያምር። የሚገርመው ነገር ግን አሁንም እንኳን የቀደሙትን ያህል ዝማሬና አምልኮ የለም። የነሱ የተለየ ነው። ሰምተን የማንጠግባቸው መዝሙሮች ክርስቶስን እንድንናፍቅ፣ የምድርን ህይወት እንድንንቅ፣ ኃጢአትን እንድንጸይፍ የሚያደርጉ መዝሙሮች ነበሩ። ጌታ ሆይ ና እያልን የምናለቅስበት። በጣም የሚገርም ነገር ዛሬ ዝላይ ሆኗል። አበባዮሽ ሆነናል። ዛሬ ደግሞ ባልንጀሮቼ ኧረ አይባልም ታለ አይባልም። ሌላው በጣም የታዘብኩትና የማይመቸኝ ነገር የእግዚአብሔርም ስርዓት ያልሆነ ነገር ምንድን ነው ካላችሁ፣ ህፃናትን አሰልጥኖ ውጣና ስበክ ብሎ ትንሹን ልጅ ድምፁ ሳይቀር እንደ ነብዩ እናንተ በመንፈስ ቅዱስ መቀለድ ይባላል። በፍጹም አልስማማም። እግዚአብሔር በህፃናት ይጠቀማል። አዎ፣ ግን እናንተ አሰልጥነው መድረክ ላይ አዘጋጅተው አውጥተው ማታ ስታስጠናው አድረህ አንተ የምትናገረውን ልሳን ይመስል ነገር እየተናገረ ኧረ በኢየሱስ ስም ልጆቻችሁን አታስቀስፉ። ይሄ ልጅ አጥንቶ እንጂ ተሞልቶ አይደለም። የተሞላና ያጠና ያስታውቃል ወገኖች። በመንፈስ ቅዱስ የተሞላና አጥንቶ ሸምድዶ የመጣ ያስታውቃል። ሰባኪ ቢሆን ነብይ ቢሆን ዘማሪ ቢሆን በደንብ ያስታውቃል። ግን የእግዚአብሔር ነገር አጥንቶ ሸምድዶ ሳይሆን በመንፈስ ቅዱስ ምሪት ነው።
አንዳንድ ህፃናት ግን አሉ የዚህ ልጅ ዝማሬ አሁን ዝማሬ አያይዝላችኋለሁ ቪዲዮ እቺ ህፃን ልጅ በእንባ ነው የምትዘምረው ስታሳዝን መንፈስ ቅዱስ በእንባ ነበር የሚያዘምራት ምስኪንዬ ልጅ እሱ በመንፈስ ቅዱስ እንደሆነ አምናለሁ ፈራ ፍርሃት እያለች የዘመረች ልጅ ወገኖች እቶቼ ወንድሞች ዘመኑ አልቋል አሁን ዓለም በጣም የተጨናነቀች ነው ያለችው ቤተክርስቲያን የት ነው ያለሽው ነው የት ነው ያለነው እኔና እናንተ የተጠመድንበት ትኩረት ምንሰጥበት እየሆነ ያለው ነገር በፍጹም አልገባም ጌታ ደግሞ እዚህ ጋር ማን ይሄድልኛል ማን ይላክልኛል እያለ ያለበት ሰዓት ነው እኔና እናንተ እነሆኝ የምንልበት ሰዓት ተነሱና እነሆኝ በሉ ድርሻዬ ምንድነው በሉ በዚህ ዘመን የእያንዳንዳችንን ድርሻ ተወጥተን ጌታ ሲመጣ በክብር ከሱ ጋር እንድንጠቀለል ነው መመኘት መጸለይ ያለብን ትውልድና ድን ወገኖቼ ፕሊዝ የእግዚአብሔርን ቤት ስርዓት እንጠብቅላለሁ የዛሬ መልእክት ይሄ ነው እባካችሁ ሼርና ሰብስክራይብ አድርጉልኝ ብዙ ሰው ይድረሰው ሰምተው ባይቀበሉ ቢቀበሉ ሁሉም ኃላፊነት ይወስዳል እኔ ግን መልእክቴን ማስተላለፍ እቀጥላለሁ ይሄ ወንጌል ነው ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ